ስህተት ይስራና ማለት ነው። በእውነት ነው የምላችሁ አንጠልጥዬ ነው ለህግ የሚሰጠው። የስንትን ህይወት የስንት ልጆችን ህይወት ከአረብ ጋር እንዴ ቆይ ልጅ ግራ ነው እኮ የሚገቡ ወይስ ወደ ኢትዮጵያ ከመምጣታቸው በፊት በስልክ የሚያስነካችሁ ነገር ጭንቅላታችሁ የታወረ እንደዚህ ድንቆሮ የሆናችሁት ብዙዎቻችሁ ኮሜንት ሲኮምቱ እስኪ ቆም ብላችሁ አስቡ እንዴ። ሰው ዝም ብሎ እንዴ ከመሬት ተነስቶ ኮሜንት እየስድብ አላወኩሽም። እጅሽ ይባረክ የፏድ እህት ማለት ነው። በጣም ደስ ብሎኛል ባደረሽው ነገር በጣም እኮራብሻለሁ የኔ እናት። ምንድነው ያልሽው? በአሽቃባጭነት አውቃለሁ፣ በሴታ ሴትነት አውቃለሁ። ሰላም ሰላም ሰላም! ውድና የተከበራችሁ ወርቅ የሆናችሁ የኔ ተከታዮች እንዴት ናችሁ? በጣም ይቅርታ ስንት ቀን ነው ከተገናኘን? 3 ቀን ሊሆን ነው ወይስ 4 ቀን? እኔ እንደ ሌላ ጠፍቼ ወር ሞልቼ ምናምን አይደለም የማጣው። እኔ ያሳስበኛል ከእናንተ ጋር ቶሎ መገናኘት። ለኔ በጣም ዛሬ ሰርጌ ነው ማለት ይቻላል። ያው ዓለም ነው ለኔ ዓለሜ ነው። ትናንት እኔ ልጁን ከሌላ ሀገር ደውዬ አስመጥቼ እዚህ ስራም እንዲቀጠር ብዙ ነገር እያስተካከልን ነበር ከለምለም ጋር ማለት ነው። ማለት ጠፍቶ እንዳይሄድ በዛውም ሌላ ችግር በእኛ ምክንያት እንዳይደርስበት ብዙ ጥረቶችን እያደረገን ነበርና እኔ ይሄንን ባረኩለት ምንድነው ያደረገው? ሌላ ሴት ደውሎ ከአረብ ጋር አስመጥቶ የውርደት የቀበጡለት ሞተ ይገኝም ይባላልና ያቺ ከውጪ የመጣች ልጅ ሌላ ሴት ይዛ ወይም ሌላ ልጅ ይዛ የሱን ሂስትሪ በደንብ የምታቀጥቅጣ ከኛ በላይ የምታቅ ልጅ ይዛ ጠበቀችው ማለት ነው። ከዛ የተቀጣጠሩበት ሲደርሱ ለምን እነሱ ቀድሞ ሄዱ። ከዛ ታምራት በኋላ ላይ መጣ። በኋላ ላይ ሲመጣ ምን ቢጋጥም ጥሩ ነው? ብዙዎቻችሁ አይታችኋል ከኔ ጋር ማለት ነው። ግን ላላያችሁ እናንተ ለኔ ተከታይ ሆናችሁ ለውዶቼ ነው የምነግራችሁ። ግን አንድ እውነታ መቼም የሆነ እኔ አሁን እውነት ካለኝ ማለት ነው የኔ እውነታ የሆነ ይቆያል እንጂ መቼም ይወጣልኛል። ከዚህ በፊት ኮሜንት ላይ ብዙዎቻችሁ 100% የሆነውን ስድብ እየሰደባችሁ ነበር። ስለዚህ ሂስትሪ እኔ የነገረኝም ሰውዬው እውነት ነው ማለት ምንም የደበቀው ነገር ማለት የዋሸ ነገር የለም፣ የዋሸኝም ነገር የለም። እኛን ሊያጣላንም የሞከረ ጉዳይ ምናምን አይደለም፣ የቀናበትም ምናምን አይደለም ሲነግረኝ ማለት ነው። እኔ ያኔ እሱ በነገረኝ መሰረት ሄጄ እሱን እንደዛ በማድረጌ በጣም ጸጽቶኝ ብዙ ነገር ብዙ ዋጋ የከፈልኩበት ይሄ ልጅ ማለት ነው። የዚህ ልጅ ምንድነው ከሂቴ ጋር እንዳይገናኝ ብዙ ነገሮችን ሲያደርግ በነበርኩበት ሰዓት ይሄን ለምን እንደዚህ ታደርጋለህ? ወንድ ልጅ አይደለህ እንዴ? ወንድ ልጅ ሆነ በወንድ ልጅ ትፈርጃለህ እንዴ? ብዙ እያላችሁ ነበር ብዙዎቻችሁ። ግን እሺ እውነታው እንዴት ነው? ማጋን ያለው ጥፋተኛ ማን ነው? ይሄን በጨለማ እንዲ አይኗን ሸፍኖ ጉድጓድ ውስጥ ልከታት ገደል ልከታት ነበርና እኔ ፈጣሪ ረድቶኝ ይኸው ፈጣሪ ምስክሬ ነው። ፈጣሪ ረድቶኝ እሱና እሷ እንዳይገናኝ ብዙ ነገሮችን በማድረጌ ከዚህ በፊት የተጸጸትኩ ነበር። ግን አሁን ደስ ብሎኛል። ብቻል ሰዓቱ ቢሰጠኝ ማታ ቪዲዮ ልሰራላችሁ እያሰብኩ ነበርና ያው ጊዜ ነው ሁሉም ነገር ጊዜ ጠብቆ ስለሚሆን ነው። ግን አንቺ ስምሽን አላወኩሽም። እጅሽ ይባረክ የፏድ እህት ማለት ነው። በጣም ደስ ብሎኛል ባደረሽው ነገር በጣም እኮራብሻለሁ የኔ እናት። ምንድነው ያልሽው? በአሽቃባጭነት አውቃለሁ፣ በሴታ ሴትነት አውቃለሁ። አንተ ወላዋይ ነህ ከአንድ ሰው አትሆንም ብለሻል አይደለ? የኔ እናት እውነትሽ ይውጣልሽ። የምሬ ነው። እኔ ከዚህ በፊት ይሄንን ሁሉ ድርጊት ሲያደርግ እኔን እየፈረጃችሁ ነበር። ምንም ሳታውቁ ምንም ሳይገባችሁ ዝም ብላችሁ እኔ ላይ ስድብ 100% የሚሆን ወይም 99% የሚሆን አንድ ለኔ የሚደግፍ ሰው ይጥፋ ማለት ይሄ ልጅ እውነት አለው ማለት የብዙዎቻችሁ የመዳም ቅመም ህይወት እንደዚህ እየተበላሸ ነው ብሎ አንድ የሚያወራ ሰው ይጥፋ። ብዙዎቻችሁ እኮ ይሄን ልጅ የምትከታተሉት ይሄን ልጅ የሚታዩት ከአረብ ጋር ሆናችሁ ከመዳም ቤት ሆናችሁ ነው የሚታዩት አይደል? ግን ለምንድን ነው አንድ እውነታ የማይገለጥላችሁ? ለምንድን ነው በጨለማ ውስጥ የምትራመዱት? እሺ አሁንም አልገባችሁም? ማታ እንደዛ ልጅቷ እንደዛ በማድረጓ እኔ በጣም ደስ ብሎኛል፣ ደስተኛ ነኝ። አም ሃፒ። ግን ምንድነው አንድ እያየውባችሁ ያለው ስህተት አለ። አሁንም ቢሆን ልጅቷን ነው እየተደባችኋት ያላችሁ እንጂ አሁንም እውነታው አልገባችሁም።
ታምራትን ታውቃላችሁ ከመጀመሪያ ጀምሮ ማለት ነው። ከስንት ሴት ልጆች ጋር እየሆነ ነው። ከምንም አልቀረም ማለት ከብዙ ሴት ሆኗል። እሺ ለምን አንድ ሰው ይዞ ከአንድ ሰው ጋር ለምንድነው የማይቀጥለው? ለምንድነው ትዳርም ቢሆን በአግባቡ ትዳር አክባሪ እኮ እንደዚህ አይደለም። ይሄ ማለት ለወደፊት ራሱ ምን አይነት ሰው ማውጣት እንደሚችል ምን አይነት ባል እንደሚሆናችሁ እኮ ከዚህ በኋላ የምትመጡ ሴቶች እኮ ማረዳት አያቅታችሁ። ለምንድነው ጭንቅላታችሁ የታወረ እንደዚህ ድንቆሮ የሆናችሁት? ብዙዎቻችሁ ኮሜንት ሲኮምቱ እስኪ ቆም ብላችሁ አስቡ እንዴ። ሰው ዝም ብሎ እንዴ ከመሬት ተነስቶ ኮሜንት የስድብ ኮሜንት ይጽፋል? ስለ ልጁ ከሱ ጋር ስለሚሰሩ ሰዎች እስኪ ተረዱ። ባክግራውንዳቸው ምንድነው? እነዚህ ልጆች ከየት ነው የመጡት? እንዴት ሆኖ ነው ከሱ ጋር የተገናኙ የምለውን በደንብ ሳታጣሩ ስድብ ብቻ እንዴት ይደረጋል? እንደዚህ ግን ተጠንቀቁ። ማለት ኮሜንት ከማኮመታችሁ በፊት ኮሜንት ከማጻፋችሁ በፊት ስለ አንድን ሰው ተበዳይ ማን ነው በዳይ ማን ነው የምለውን ቆም ብላችሁ አስቡ። ታምራት ጠፍቶ ምንድነው ሆሳና በገባበት ደውዬ ያስመጣሁት እኔ ነኝ። ስራ እንዲገባ ብዬ ለምለሚን አናግሬ አይ ከዚህ በፊት እኮ ይሄ ስራ አይመጣልኝም ስራ አልሰራም ብሎ ሽርጡን ወርውሮ የጠፋ ልጅ ነው እኔ አላስገባም ስትለኝ ለምኜ ነው እንዲገባ ወደ ስራ እንድመለስ ያደረኩት ማለት ነው። ግን ዛሬ ላይ አያበሻ ግን ዛሬ ላይ ያደረገውን እያያችሁት ነው አይደል? ብዙዎቻችሁ አይታችኋል። ግን አሁንም ቢሆን ኮሜንት ሲኮሚቱ ቆም ብላችሁ አስቡ። ከአንድም ሁለቴ አስቡበትና ኮሜንት አድርጉ። ከይቴ ጋር ሆኖ እንደዛ ከይቴ ጋር እንዳይገናኝ ብዙ ጥረት ሲያደርግ እናንተ ብዙዎቻችሁ ምንድነው ያላችሁ? እንደ አይደለም እንዴ? ለምን ነው ማትረዳው? እህትም እንደ ንጉስ ነው እንደሚታገባው? ኧረ እባክህ ቀላል ንጉስ ታገባለች። ታያላችሁ፣ በቅርቡ ታኮራኛለች። እኮራባታለሁ እህቴም ማለት ነው። ገብቷችኋል? ሰው ዝም ብሎ ከመሬት ተነስቶ እንዴት ካገኘ ሰው ጋር ይሄድ ትላላችሁ? ስለዚህ እኔ ጀርባውን አጥንቼዋለሁ። አሁንም እየደረስኩበት ነው። ብዙ ነገር ገና ታያላችሁ። ታምር ይፈጠራል። ቤቱን ሰብስክራይብ እያደረጋችሁ ቀጣይ ምን እንደሚሰራ ቀጣይ ምን እንደሚፈጠር ተከታተሉ፣ ዝም ብላችሁ ማለት ነው። እኔ ከዚህ በፊት ይቅርታ ጠይቄው ብዙ መስዋዕት ከፍዬ በሽማግሌ በምን በጣም ብዙ ዋጋ ከፍዬ ታሪቄ ያለው አይደለ? አሁን አላደርገው። ካሁን በኋላ አንድ ሲታት ይስራና ማለት ነው። በእውነት ነው የምላችሁ፣ አንጠልጥዬ ነው ለህግ የሚሰጠው። የስንትን ህይወት የስንት ልጆችን ህይወት ከአረባ ጋር እንዴ! ቆይ ይሄ ልጅ ግራ ነው እኮ የሚገቡ ወይስ ወደ ኢትዮጵያ ከመምጣታችሁ በፊት በስልክ የሚያስነካችሁ ነገር አለ? ቶሎ ወሱ ኑ ካላችሁ ወደው ከች እንዴ! አርፋችሁ ስራችሁን ስሩ። አርፋችሁ ህይወታችሁን ለውጡ። የቤተሰባችሁን ህይወት ቀይሩ። መጀመሪያ ፍቅር አያልፋችሁም። በቃ መላ ያዙ። እሺ፣ ገንዘብ ያዙ። ስለዚህ ይሄንን ነው የምላችሁ። ይሄን ቤት ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ለመጀመሪያ ጊዜ እኔን የምታዩኝ እኔ ገሚ እባላለሁ። የጽዮን ታላቅ ወንድሟ ነኝ። የሷም ቻናል ከፍተንላታል። የሷም ሰብስክራይብ ያደረጋችሁ ከሷ ጋር ቆዩ። ከሷ ጋር በኔም ቤት በሷም ቤት በተለያዩ ቪዲዮዎች እንመጣላችኋለን። ሰላም ከእናንተ ጋር ይቆይ። ቸር ሰንብቱ። ወዳችኋለሁ።